ውድ የአሃዱ ቤተሰቦች የአድዋ ጦርነት እንዲመጣ ጦርነቱም በድል እንዲጠናቀቅ ካደረጉ ታላላቅ ኢትዮጵያውያን መካከል እቴጌ ጣይቱ ቅድሚያ ከሚሰጣቸው አንዷ ናቸው። የኢጣሊያ መንግስት ተዋዋዮች የውጫሌን ውል አንቀጽ 17ን አጭበርብረው ኢትዮጵያን በቅኝ ግዛት መዳፋቸው ውስጥ ለማስገባት ያደቡትን ሴራ በጀግንነት ፍርክስክሱን ያወጡት እቴጌ ጣይቱ ናቸው። ከውሉ መሰረዝ በኋላም የሚመጣውን ጦርነት በልበ ሙሉነት የተጋፈጡ ጀግኒት ናቸው። ኢትዮጵያውያንን በውስጣቸው ያለውን የሀገር ፍቅር ስሜት ተንተክትጎ እንዲወጣ በማድረግ ብሎም ወደ አድዋ የተደረገውን የጦርነት ጉዞ ሁሉ በስንቅና ትጥቅ ሲያደራጁ የቆዩ ትንታግ ሴት ነበሩ። በጦርነቱም ወቅት በሺዎች የሚቆጠሩ ሰራዊቶቻቸውን ይዘው በአድዋ ተራሮች ላይ ኮሎኒያሊዝምን የቀበሩ ድባቅ የመቱ የሴቶች መድመቂያ ታላቂቱ መሪ ጣይቱ ብጡል ታሪካቸው ሁሌም ሲያበራ ይኖራል። መጠሪያቸውም እቴጌ ጣይቱ ብርሃን ዘኢትዮጵያ በመባል ይታወቃል። በዛሬው ኢትዮጵያዊ ስንክሳራችንም ከእርሳቸው ጋር ጥቂት ቆይታ እናደርጋለን። ጥበቡ በለጠ ነኝ። በኢትዮጵያ የቲያትር ታሪክ ከጻፉ ድንቅ ተውኔቶች መካከል የታላቁ ባለቅኔ የሎሬቱ የጸጋዬ ገብረመድኅን ሥራ አንዱ ነው። ይህ ተውኔት ምኒልክ በሚል ርዕስ የተጻፈ ነው። እጅግ በሚገርም ያጻጻፍ ቴክኒክ የተሞላ በድርጊቶች የታጀበ የባለቅኔው ምጡቅ ውጤት ነው። በዚህ ቲያትር ውስጥ እቴጌ ጣይቱ ዋነኛዋ የታሪኩ ማድመቂያ፣ የጀግንነት ማሳያ፣ የወኔ መቀስቀሻ ሆነው ቀርበዋል። የአድዋን ድል ማጠናቀቂያ የኢትዮጵያ መንግስትም ቅኝ ገዢዎችን ጥሎ የምድሪቱን የጥቁሮች ድል ለዓለም ሲያበስር ጣይቱ እንዲህ ፎከሩ። አካኪ ዘራፍ የጎበዝ እኩል፣ አካኪ ዘራፍ የወንዶች እኩል፣ የጀግኖች እኩል፣ የጠላት አንገት ሰባሪ ቁልቁል፣ ያንተው ሙሽራ ያንተው ቃል ሻውል፣ አካኪ ዘራፍ ጣይቱ ብጡል። ጣይቱ በዚህ ወኔ ትንታግ ሆነው እሳት ለብሰው እሳት ጎርሰው ይንጎማለላሉ። ከደጅ እልልታው እጅግ ይደበላለቃል። ጣይቱ ወደ አራዳው ጊዮርጊስ ጽላትም ቀረብ ብለው እንዲህ ፎከሩ። ዘራፍ ጣይቱ ዘራፍቱ ማታ፣ እሰየው ላንቺ ለኢትዮጵያ እናት ባዕታ። እምቢባይ ላንተ ለኢትዮጵያ ጋሻ ለቅዱስ ጊዮርጊስ፣ እምቢባይ ላንተ ድራጎን ጠላት በጦር ለምትገረስስ። አካኪ ዘራፍ የጀግኖች እኩል፣ የጠላት አንገት ሰባሪ ቁልቁል፣ አካኪ ዘራፍ ጣይቱ ብጡል ይላሉ ጣይቱ። ከዚህ ፉከራ በኋላ ጣይቱ ከምኒልክ ዘንድ ሄደው በርከክ ይላሉ። ምኒልክም ጣይቱን ቀና ያደርጓቸዋል። ከዚያም ጣይቱና ምኒልክ አብረው ይቆማሉ፣ አብረው ይታያሉ። እልልታው እጅግ በጣም ይደበላለቃል። ዋክሹም ጓንጉል፣ ራስ አሉላና በጅሮንድ ባልቻ ከጀርባቸው ይፎክራሉ። ዘውዲቱ ሀብተ ጊዮርጊስና አቡነ ማትያስ ከምኒልክና ከጣይቱ ጀርባ ይከተላሉ። ምርኮኞች መድፎችን እየጎተቱ ይቀድማሉ። በተደበላለቀ እልልታ፣ እምቢልታ፣ ፉከራ፣ ሽለላ፣ ነጋሪትና የመድፍ ቶክስ ላንቃ ታጅበው ሲወጡ ይታያል። የአድዋ ድልን እቴጌ ጣይቱ በዚህ መልኩ ያበስራሉ። አፍሪካዊት ጀግኒት በአድዋ ጦርነት ወቅት እዚያው አውደ ውጊያው ውስጥ ሆነው ታሪኩን ባይናቸው ያዩ ደራሲ ነበሩ። እርሳቸውም ጸሐፌ ትእዛዝ ገብረ ሥላሴ ይባላሉ። አንድ ታላቅ መጽሐፍ አላቸው። ርዕሱ ታሪከ ዘመን ዘዳግማዊ ምኒልክ ንጉሠ ነገሥት ዘኢትዮጵያ ይሰኛል። 370 ገጾችን የያዘ የዓይን ምስክርነት የተሰጠበት መጽሐፍ ነው። ይህን መጽሐፍ የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅቱ ማለትም ዩኔስኮ ዶኪሜንተሪ ሄሪቴጅ በሚባለው መዝገብ ውስጥ አስፍሮት የዓለም ቅርስ አድርጎታል።
በዚህ መጽሐፍ ውስጥ በገጽ 263 በኋላ ጸሐፌ ትእዛዝ ገብረስላሴ ጣይቱን አድንቀው አይጨርሱም። የጣይቱን የሃይማኖት የጸሎት ሰውነት ይገልጻሉ። በማርያም በጊዮርጊስ ታቦታት ስር ተደፍተው በዚያ የጦርነት ማዕበል ውስጥ ጸልየዋል። ከጸሎት በኋላም ወደ ጦርነቱ ገቡ። ጸሐፌ ትእዛዝ ስለ ጣይቱ ሲገልጹ እንዲህ አሉ። በዚያ ጊዜ እቴጌ ጥቁር ጥላ አስይዘው አይነርግባቸውን ገልጠው በእግራቸው ሲሄዱ ነበረ። ሴት ወይዛዝርቱም የንጉሠ ነገሥቱ ልጅ ወይዘሮ ዘውዲቱ ደንገጥሮችም ተከትለዋቸው ነበር ይላሉ ጸሐፊው። ቀጠሉና እንዲህም አሉ። የኋላው ሰልፍ እንደ መወዝወዝ ሲል ባዩት ጊዜ ቃላቸውን ከፍ አድርገው ተናገሩ። አይዞህ አንተ ምን ሆነሃል? ድሉ የኛ ነው በለው አሉት። ሰውም የተናገሩትን ቃልና እቴጌን ባየ ጊዜ መሸሽ አይሆንለትምና ጸጥ አለ ይላሉ ጸሐፊው። እቴጌም ነፍጠኞቻቸውን በግራ በቀኝ አሰልፈው በዚያ ቀን የሴቶችን ባህሪ ትተው እንደ ተመረጠ እንደ ጦር አርበኛ ሆነው ዋሉ በማለት ጸሐፌ ትእዛዝ ገብረስላሴ ስለ ጣይቱ ባይናቸው ያዩትን ይመሰክራሉ። ቀጥለውም እንዲህ አሉ። የቴጌም መድፈኞች እቴጌ በቆሙበት በስተቀኝ መልሰው መድፍ ቢተኩሱ በመካከል የመጣውን የኢጣሊያ ሰልፍ አስለቀቁት በማለት የአድዋን ታላቅ ጀግና እቴጌ ጣይቱ ብርሃን ዘኢትዮጵያን በተባ ብዕራቸው ጸሐፌ ትእዛዝ ገብረስላሴ ያስታውሷቸዋል። እንደገናም እንዲህ አሉ። በዚህ ጊዜ ኢጣሊያው ሁሉ ሽሽት ጀመረ። አቡነ ማትያስም ታቦተ ማርያምን ይዘው ካህናቱም መነኮሳቱም ሆነው ምህላ ይዘው የጊዮርጊስን ስብሃተ ፍቁር ሳይጨርሱ ወዲያው ድል ሆነ በማለት የጣይቱን ተጋድሎ ዘክረዋል። የቴጌ ጣይቱ የጸረ ኮሎኒያሊስትነት ተጋድሎ ተወስቶ አያልቅም። በአድዋ ጦርነት በርሳቸው በኩል ያለውን ድል ካጠናቀቁ በኋላ ሰራዊቱ ምርኮኛ እየያዘ ሲመለስ ጣይቱ አስቆሙ። በወቅቱ አብረው የዘመቱትም የጣይቱ እህት ወይዘሮ አዛለች ሚኒሊክ ሳይመጣ መመለስ የለም ወደፊት ተመለስ ያሉ ጦርነት ውስጥ ዘልቀው ወደሚገቡት ወደ አጤ ሚኒሊክ ዘንድ አመሩ። ከዚያም ቢሆን የኢጣሊያ ወታደሮች ከነጀነራሎቻቸው ድባቅ ተመተዋል። የኢትዮጵያ ሴቶች በእቴጌ ጣይቱ አስተባባሪነት አድዋ ላይ ያስመዘገቡት ታላቅ ድል ገና መች ተተረከ መች ተነገረና እያሉ ብዙዎች ይቆጫሉ። ጸሐፌ ትእዛዝ ገብረስላሴ በዓይናቸው ያዩትን የአድዋ ጦርነት ላይ የተሳተፉትን ሴቶች በገጽ 265 ላይ እንደሚከተለው ይገልጿቸዋል። በአድዋ ጦርነት እቴጌ ጣይቱና አብረው የነበሩትን ሴቶች ማድነቅና ማግነን ይገባናል። አለ ሥራቸው ሲሰሩ ውለዋልና ታሪኩንም ጽፈን ለመጨረስ አንችልም ይላሉ ደራሲው። ጉዳዩ ብዙ ነውና እቴጌ ጣይቱ እጅግ ከጠበቀው ከሃይማኖት ሰውነታቸውና ከታላቅ ጀግንነታቸው በተጨማሪ ልክ እንደ ባለቤታቸው አጼ ሚኒሊክ ሩህሩህ ሴት ነበሩ። የቆሰሉ ሀበሾችና የኢጣሊያ ወታደሮች ጭምር እርዳታ እንዲደረግላቸው በዚያ ጦርነት ውስጥ አድርገዋል። ጸሐፌ ትእዛዝ ያዩትን ሲገልጹ እንዲህ አሉ። ውሃ ለተጠማውና ለቆሰለው ውሃ ሲያጠጡ ዋሉ። እንኳን የኢትዮጵያ ሰው የኢጣሊያው ቁስለኛ እንኳ ከዚያ እቴጌ ካዘዙት ውሃ አልቀረበትም በማለት ርህርህት ሴት ጀግናና ሃይማኖተኛ መሆናቸውን በውብ ብዕራቸው ገልጸዋቸዋል። ጣይቱ የኢትዮጵያን መብት ፈጽሞ መደራደሪያ ያላደረጉ ሴት ናቸው። ከኢጣሊያው አንቶሎኒ ጋር ሲሟገቱ እንዲህ አሉ። አሁንስ ቢሆን ማን ይፈራሃል? በጦር በማስፈራራት ዲፕሎማሲህ ያንተ ትዕግሥት አስጨራሽ ልሳነ ሰይጣን መሲህ ድንፋታ ተፈርቶ ነፃነትን በዋዛ ማስፈራሪያ ቃል ያለ ጦርነት በገጸ በረከትነት አገርን ያህል ጉርሻ ሽልማት የምትጎርስ ይመስልሃል? እኛም እናውቃለን መስሎን ነው እንጂ ያለ ደም ስርየት የለም። ደረቱን ለጦር
እግሩን ለጠጠር ሰጥቶ ለሀገሩ የማይሞት አንድ ኢትዮጵያዊ በአገራችን አልተፈጠረም። ደረቱን ለጦር እግሩን ለጠጠር ሰጥቶ ለአገሩ መሞት ጸጋው ነው እንጂ እስካሁን ድረስ ኀፍረቱ ነው አልተባለም፣ ወደፊትም አይባልም። ስለዚህ በትርጉም ተምሳል ባታስፈራራን ነው የሚሻል እያሉ እቴጌ ጣይቱ በትንታግ ቃላቸው የኢጣሊያን ተደራዳሪዎች ምላሽ ሰጥተዋቸዋል። እንዲች አይነት የነጻነት ተሟጋች የአፍሪካ ጀግና የኢትዮጵያ ሞክሪያ የሴቶች ሁሉ አርአያ እቴጌ ጣይቱ ብርሃን ዘኢትዮጵያ በአዲስ አበባ ከተማ ውስጥ እርሳቸውን የሚዘክር ሐውልት ትውልድ እስካሁን ድረስ አላቆመላቸውም። ኢትዮጵያም ዳር ድንበሯ ተነካ፣ ነጻነቷ ተደፈረ ሲባል ትንታግ ሆነው የሚነሱ እንደነ እቴጌ ጣይቱ አይነት ጀግኖችን ታፈራ ዘንድ ፈጣሪ አንድነቷንና ኅብረቷን ይጠብቅልን።